የሮሜን መጽሐፍ ነው እየተማማርን ያለ ነው። ሮሜ እንግዲህ የሮሜን መጽሐፍ 16ቱን ምዕራፎች በሶስት ጎራ ከፍለን ነው መማማር የጀመርነው። ከምዕራፍ 1 እስከ ምዕራፍ 8 በእምነት የመጽደቅ አስተምህሮ በዝርዝር የተብራራበት ነው። ይሄ ደግሞ የወንጌላዊው ክርስትና ማዕከል ነው፣ ወይም የተቀሩት የወንጌላዊው ክርስትና አስተምህሮቶችን የተሸከመ ነው። እንዳትላስ የተሸከመ ነው። ከ1 እስከ 8 ያለው በእምነት የመጽደቅ አስተምህሮ እሱም በዝርዝር አብራራልን። ከምዕራፍ 9 እስከ 11 ደግሞ ከዚህ ከእግዚአብሔር ድነታዊ እቅድ አንጻር እንደ ኪዳን ሕዝብ እስራኤል ቦታው የቱ ጋ ነው የሚለውን ነበር ያብራራልን፣ ታስታውሳላችሁ። ከምዕራፍ 12 ደግሞ ጀምሮ እስከ ምዕራፍ 16 ካስተማረ በኋላ የእሱን አፕሊኬሽን ነው። እንግዲህ በእምነት መጽደቅ ዝርዝር ሐሳቡን ገባችሁ፣ እንዴት ባለው ሁኔታ ደግሞ በቅድስና ፍሬ ልትገልጡት ይገባል የሚለው ላይ ነው ትኩረት የሚያደርገው። ምዕራፍ 13ም የዚህ የሶስተኛው የሮሜ ምዕራፍ ምድብ ውስጥ ነው የሚገባው። 14 ቁጥሮች ነው ያሉት ሮሜ ምዕራፍ 13። እኚህን 14 ቁጥሮች ደግሞ ካስታወሳችሁ ስንት ቦታ ነው የከፈልናቸው? 3 ቦታ ከፍለን ነው መማማር የጀመርን። ከቁጥር 1 እስከ ቁጥር 7 አማኝ እንደ ዜጋ ለበላይ ባለስልጣናት መገዛት እንዳለበት ጳውሎስ ምክንያት እየደረደረ ያብራራበት ነው። እኛ ሀገራችን ምንም እንኳ በሰማይ ቢሆንም ከፀሐይ በታች በሀገራት ላይ ባለስልጣናትን የሾመው ኃይልና ስልጣንም ደግሞ የሰጣቸው እግዚአብሔር ስለሆነ ለነሱ ስለመገዛት ምክር የሰጠበት ነው። ግብር ስለመክፈል፣ ታማኝ ሆኖ ስለመገኘት፣ በምንም አይነት የሚያስከስስ ወንጀል ወይም የሕግ ጥሰት ውስጥ እንዳይገባ ክርስቲያን ጳውሎስ ኤግዞርቴሽን የሰጠበት ነው። ከቁጥር 8 እስከ 10 ደግሞ እርስ በርስ ስለመዋደድ፣ በተለይ ባልንጀራን ስለመውደድ፣ በሕግና በፍቅር መካከል ያለውን የተለየ ትስስር ነበር ጳውሎስ የነገረን። ባልንጀራውን እንደራሱ አድርጎ የሚወድ ሕግን ምን አድርጎታል? ፈጽሞታል። ስለዚህ ፍቅር የሕግ ፍጻሜ ነው። ሕጉን ፉልፊል የሚያደርገው ፍቅር ነው። ይሄ ደግሞ ቤተክርስቲያንን በምድር ላይ ካሉ ተቋማት ሁሉ ልዩ የሚያደርጋት ሀብቷ ነው። ስለዚህ እኛ ፍቅር ነው ሕግን ፍጹም የሚያደርገው ብለን እናምናለን ነው። የፍቅር ደግሞ ብቸኛው መዝገበ ቃላት ያላት ቤተክርስቲያን ናት። እሱም መድኃኒታችን ኢየሱስ ክርስቶስ ነው። እሱን የነገረን ክፍል ነው። ዛሬ ደግሞ የምንጀምረው ከቁጥር 11 ጀምሮ እስከ ቁጥር 14 ያለው የምዕራፉ የመጨረሻ ክፍል ሲሆን ዘመንን ስለማወቅ፣ ነቅቶ ስለመጠበቅ እና ጥንቃቄ ያለው የክርስትና ሕይወትን ስለመኖር ነው ጳውሎስ በዚህ ክፍል ውስጥ የሚያብራራው። ሁሉንም ቁጥር ዛሬ አንዳስሳቸውም፣ ግን ከኛ ሁኔታ ጋር በጣም የተቆራኙ ብዙ ቁም ነገሮችን የምናገኝባቸው ቁጥሮች ናቸው። ከቁጥር 11 እስከ ቁጥር 14 ያለው እሱን አውጥተን እናንብብ። ሮሜ ምዕራፍ 13 ከቁጥር 11 እስከ ቁጥር 14። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ ይላል። በጣም የታጨቁ በብዙ ቁም ነገሮች የተሞሉ ቁጥሮች ናቸው። እያንዳንዱ በዝርዝር መጠናት አለበት። ጳውሎስ በዚህ ክፍል ያሉትን ማሳሰቢያዎች የሚሰጠው ሰዓቱ አሁን ነው፣ መዳናችን ቀርቧል፣ ከእንቅልፍ ንቁ፣ ዘመኑ እንዲህ ነው የሚሉ ቃላቶችን በመጠቀም ነው። ይሄ ክፍል በአብዛኛው የነገረ ፍጻሜ ቃላቶችን ነው የሚጠቀመው። በዚህ ክፍል የመጨረሻውን ዘመን የሚጠቁሙ ቃላቶችን ነው በዚህ ክፍል ውስጥ እየተጠቀመ ማሳሰቢያውን የሚሰጠው። ይሄ ብቻ ከቁጥር 11 እስከ 14 ያለውን ክፍል በተለየ መነጽር እንድናጠናው ያደርገናል። ምክንያቱም ከ1 እስከ 7 ለባለስልጣን ተገዙ፣ ከ8 እስከ 10 ሰዎችን እንደራሳቸው አድርጋችሁ ውደዱ ካለ በኋላ ሙሉ የሚጠቀማቸው ቃላት፣ ቋንቋዎች እየተቀየሩ ነው የመጡት። ከቁጥር 11 ጀምሮ ጊዜ፣ ዘመን፣ አሁን፣ ቀርቧል፣ ንቁ አይነት ቋንቋዎች ነው ያሉት። ነገረ ፍጻሜያዊ አይነት እስካቶሎጂካል አይነት ቋንቋ የበዛበት ነው። ካስታወሳችሁ ሮሜ ምዕራፍ 12 ላይ
ከቁጥር 1 ጀምሮ ማሳሰቢያውን መስጠት ሲጀምር ቁጥር 1 ላይ ያስቀመጠልን ነገር አለ። በማርህ ርህራሄ ለምናችኋለሁ፣ በእግዚአብሔር ርህራሄ ለምናችኋለሁ ብሎ ነው ዝርዝር ማሳሰቢያዎቹን እስከ ምዕራፉ መጨረሻ ድረስ ያስቀመጠልን። ይሄ ማለት ምን ማለት ነው? ከምዕራፍ 1 እስከ ምዕራፍ 8 ድረስ በተማራችሁት በዚያ ልክና ምትክ በሌለው በእግዚአብሔር ምህረት ወይም ባጸደቃችሁ በእግዚአብሔር ፍቅር ወይም ድነናል በምትሉበት በመስቀሉ ምትካዊ ሞት ጸድቀናል በምትሉበት በበጉ ደም እለምናችኋለሁ። እንግዲህ ድናችሁ ከሆነ ከእግዚአብሔር ጋር እርቀ ሰላም አድርጋችሁ ከሆነ እነኚህም ማሳሰቢያዎች ፈጽሟቸው። ለምንድን ነው የምንፈጽማቸው ብላችሁ የምትጠይቁ ከሆነ በእግዚአብሔር ርህራሄ እለምናችኋለሁ። ማሳሰቢያዎቹን የሚሰጥበትን ሞቲቬሽን ወይም ምክንያት ነበር የሚያስቀምጠው። ለምዕራፍ 12ቱ ማሳሰቢያዎች ጳውሎስ ያስቀመጠው ሞቲቬሽን ወይም ምክንያት ወይም መነሻ ሐሳብ ነገረ ድነት ነው። ድናችኋል፣ ምሕረት ሆኖላችኋል፣ ስለዚህ እነኚህ ማሳሰቢያዎች ፈጽሟቸው ነው። አሁን ደግሞ በዚህ በሮሜ ምዕራፍ 13 ከቁጥር 11 ጀምሮ ደግሞ ለሚያስቀምጠው ማሳሰቢያ እንደ ሞቲቬሽን የሚያኖርልን እንደ መነሻ ሐሳብ እንደ ሰበበ ድርጊት የሚያስቀምጥልን ደግሞ ዘመኑ ቀርቧል ነው፣ ነገረ ፍጻሜን ነው። ይሄ በጣም የተለየ ያደርገዋል ማለት ነው። ይሄን ማወቅ ለምን አስፈለገ ነው። ወደ ዝርዝር ሐሳቡ ከመግባታችን በፊት በዚህ አይነት መልኩ ክፍሉን ቀንብቦ ማስቀመጥ ለምን አስፈለገ? ምክንያቱም መጽሐፍ ቅዱስ እንድታደርጉት የሚጠብቅባችሁን ነገር ሲያሳስባችሁ ያንን ማሳሰቢያ ደግሞ የምትተገብሩበትንም ሞቲቬሽን አብሮ ይሰጣችኋል። ይህን አድርጉ፣ ለምን በዚህ ምክንያት ብሎ ይሰጠናል ማለት ነው። ስለዚህ አማኝ በቅዱሳት መጽሐፍት ውስጥ የተጻፈለትን ሐዋርያዊ ማሳሰቢያዎች ሲያጠና እንደ ሮሜ ያሉትን መልእክታት ማሳሰቢያዎቹን ተግባራዊ እንዲያደርግ የሚያነሳሳውንም ምክንያት ወይም የተጻፈው ሞቲቬሽንም አብሮ ከቃሉ እኩል ማጥናት አለበት። ምክንያቱም መጽሐፍ ቅዱስ ይህን አድርጉ ብሎ መመሪያን ከሰጠ በኋላ የምታደርጉበትን ግን መነሻ ሐሳብ እናንተው ምረጡ ብሎ መነሻ ሐሳቡን ለኛ አይተውልንም። ለምሳሌ ለምንድን ነው እርስ በርስ የምትዋደዱት ነው? እንግዲህ እርስ በርሳችሁ ምን ተደራረጉ ተብሏል? ተዋደዱ። የምትዋደዱበትን ደግሞ ምክንያት እናንተ መፍጠር አትችሉ። ራሱ መጽሐፉ ምክንያቱንም ጭምር ነው የሚነግራችሁ። ለምሳሌ እኔ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ተዋደዱ። እግዚአብሔር ስለወደዳችሁ እርስ በርሳችሁ ተዋደዱ። ስለዚህ እርስ በርስ የመዋደዳችሁን ሞቲቬሽን እናንተ መምረጥ አትችሉም። ለምሳሌ ሙዳችሁ ስለገጠመ የተዋደዳችሁስ ቢሆን፣ ላይክ ስለምትደራረጉ የተዋደዳችሁስ ቢሆን፣ በዘር በቀዬ በወንዝ የተዋደዳችሁስ ቢሆን፣ ለእያንዳንዱ መመሪያ ለእያንዳንዱ ማሳሰቢያ መነሻ ሐሳብ ያስፈልጋል፣ ሞቲቬሽን ያስፈልጋል፣ ምክንያት ያስፈልጋል። ያንንም ምክንያት ደግሞ ማን ያስተምረናል? ራሱ ቃሉ ያስተምራል። በዚህ ክፍል ውስጥ የጨለማን ስራ ተዉ፣ የብርሃንን ጋሻ አንሱ፣ ጌታን ልበሱ፣ አትዘሙቱ፣ አትዳሩ፣ አትስከሩ፣ አትከራከሩ። ለምን? ምክንያቱም ጊዜው ቀርቧል። ምክንያቱም መዳናችሁ ከፊት ይልቅ ምን ሆኗል? ቀርቧል። ዘመኑ ተጠግቷል። ነገሮች እየተጠናቀቁ ነው። በዚህ መነሻ ምክንያት እነኚህን ጥቂት ማሳሰቢያዎች ተግብሯቸው። ግልጽ ነው አይደለም? ስለዚህ የክፍሉን አውድ ነው ለማሳየት መሞክር ያለው አውደ ገብ መሆን ስላለብን ይህን ክፍል ከቁጥር 11 እስከ 14 ያለውን ሁለት ቦታ መክፈል እንችላለን። ሁለት ቦታ በፈርጅ ልናስቀምጠው እንችላለን፣ ይበልጥ እንዲገባን ማለት ነው። አንደኛው ቁጥር 11 እና ቁጥር 12 ላይ የመጀመሪያው ሐረግ ዘመኑን ስለማወቅና ስለመንቃት ትምህርት የተሰጠበት ክፍል ነው። ዘመንን ስለማወቅ ደግሞ ስለመንቃት በኋላ በዝርዝር እናየዋለን። ሁለተኛው ከቁጥር 12 ሁለተኛው ሐረግ ጀምሮ እስከ ቁጥር 14 ያለው ነው። ከዚህ ከዘመኑን ከማወቅና ከማስተዋል አንጻር ሊኖረን ስለሚገባው ምልልስ ደግሞ ምክር የተሰጠበት ነው። ስለዚህ በሁለት በኩል ከፍለነው ከ11 እስከ 14 ያለውን ማጥናት እንችላለን። ዛሬ የምናየው ቁጥር 11 ነው። ስለዚህ ቁጥር 11 ላይ ትኩረት እናደርጋለን ማለት ነው። ከእንቅልፍ
የምትነሱበት ሰዓት መቼ አሁን እንደደረሰ ምንን ወቁ? ዘመንን ወቁ። ካመንበት ጊዜ ይልቅ ምናችን መዳናችን መቼ ዛሬ ወደኛ ምን ሆኗል? ቀርቧልና ይላል። ይሄንን ቁጥር በደንብ ማስተዋል አለብን። ለማስተማርም ለመረዳትም ደግሞ የሚመቸው ከድሮ እትም ይልቅ አዲሱ መደበኛ ትርጉም ላይ የተቀመጠው ነው። አዲሱ መደበኛ ትርጉም ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፍ የምትነቁበት ጊዜ አሁን ነው፣ መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ይላል። ቁጥር 11ን ሶስት ዋና ዋና ሐሳቦች በውስጡ አሉ። አንደኛው ዘመንን ስለማስተዋል። ዘመንን ማስተዋል ምን ማለት ነው? ደግሞ ዘመኑን በማስተዋል አድርጉ የሚለንስ ነገር ምንድነው የሚለውን ፈትሸን ማጥናት አለብን። ሁለተኛው ከእንቅልፍ የምትነቁበት ጊዜ አሁን ነው ይላል። እንቅልፍ ምንድነው? መንቃት ደግሞ ምንድነው? ይሄ ንቁ የተባልንበት ደግሞ ይሄኛው ጊዜ ምንድነው ነው? መጽሐፍ ቅዱስን በቀድመው በነበረን እሳቤ መተርጎም አንችልም። ታውቃላችሁ፣ በፕሪኮንሲቭድ ቶታችን መተርጎም አንችልም። ለዚህ ነው እንደ ማዕድን ቆፋሪ ያሉንን ቱሎች ይዘን ቆፍረን እንቁ መያዝ ያለብን። እንዳንሰላች ጌታ ይርዳል። ሶስተኛው መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧል። ይሄ ወደኛ የቀረበ መዳን ምንድነው ነው? እኛ ድነን የለ እንዴ? አሁን ይቀርባል፣ ይመጣል፣ ይጠጋል የሚባለው ይሄ መዳን ምን የሚሉት መዳን ነው? ደግሞ ጊዜውስ ምንድነው የሚለው ማየት አለ። በሶስቱም አረፍተ ነገሮች በሶስቱም ሐረጎች ውስጥ ዘመን፣ ጊዜ የሚል ቃል አለ ማለት ነው። ቁጥር 11 ሮሜ 13:11 እነዚህ ሶስት ቦታ ከፍለን ልናጠናው እንችላለን። ለምትጽፉ ሮሜ 13 ቁጥር 11 ብላችሁ በቅንፍ አንደኛ ማለት ትችላላችሁ። ዘመኑን በማስተዋል ይህንን አድርጉ። እሱን ከማየት እንጀምር። በግሪክ ይሄ ቃል የሚጀምረው ይሄ ሐረግ የሚጀምረው በሁለት ቃላት ነው። ካይና ቱታ የሚል ቃል ምንድነው ትርጉሙ? እንዲሁም ከዚህ ነገር በተጨማሪ እንደማለት ነው። እንዲሁም እስካሁን የተነሱትን ከግምት በማስገባት ከዚህ ነገር በተጨማሪም ነው እያለን ያለው። ዘመኑን በማስተዋል ይህን አድርጉ። ስለዚህ ቁጥር 11 ከላይ ከተነሱት ሐሳቦች ጋር የተያያዘ ነው። ብቻውን መጥቶ የቆመ እንዳልሆነ እነኚህ ቃላቶች ይጠቁሙናል ማለት ነው። እዚህ ጋር ይህንን አድርጉ፣ ዘመኑን በማስተዋል ይህንን አድርጉ ሲል ይሄ አድርጉ የሚለን እነዚህ ነገሮች ከሮሜ ምዕራፍ 12 ከቁጥር 1 ጀምሮ እስከ ሮሜ ምዕራፍ 13 ቁጥር 10 ድረስ በዝርዝር የጻፋቸው ማሳሰቢያዎች ናቸው። ራስን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጎ ከማቅረብ ማሳሰቢያ ጀምሮ የተሰጡንን የጸጋ ስጦታዎች ለአካሉ መታነጽ በአግባቡ ስርዓት ባለው ማነር ከመጠቀም ጀምሮ እንዲሁም ደግሞ በሮሜ ምዕራፍ 13 ላይ ደግሞ ባልንጀራን እንደራስ አድርጎ መውደድ፣ ለበላይ ባለስልጣን ስለመገዛት፣ ቀረጥና ግብርን በአግባቡ ስለመክፈል እንዲሁም ሮሜ ምዕራፍ 12 ከቁጥር 9 ጀምሮ ደግሞ 13ቱ የፍቅር ማሳሰቢያዎች ግብዝነት የሌለበት እውነተኛ ፍቅር፣ ክፉ የሚጸየፍ ከመልካሙ ነገር ጋር ራሱ ሚንግል የሚያደርግ እነኚህን ሁሉ ማሳሰቢያዎች እነዚህን ሁሉ ምክሮች ስታደርጓቸው ምንን በማስተዋል አድርጉ? ዘመኑን በማስተዋል አድርጉ። ይሄ ነው ፍሬ ሐሳቡ። ይህን አድርጉ የሚለው እነኚህን ሁሉ የእስካሁኑን ማሳሰቢያዎች ከግምት አስገብታችሁ ለመተግበር ስትነሳሱ፣ ለማድረግ ስትነቃቁ የሚያነሳሳችሁ ሞቲቬት የሚያደርጋችሁን አንድ ሌላ ነገር ልጨምርላችሁ። ከፈሰሰላችሁ ከእግዚአብሔር ምሕረት በተጨማሪ ከተደረገላችሁ መስዋዕት በተጨማሪ ሌላ ነገር ልጨምርላችሁ። ዘመኑን በማስተዋል አድርጉ። አንዱ እነኚህ ማሳሰቢያዎች እንድትቀደሱ የሚያደርጋችሁ ገፊ ምክንያት የመስቀሉ ላይ ምትካዊ ሞት ብቻ አይደለም። እሱ ዋና መነሻ ሐሳባችን ነው። እግዚአብሔር በክርስቶስ ኢየሱስ እኛን ምጡቅ በሆነ ልክ በሌለው ፍቅር ስለወደደን እንቀደሳለን። እሱ ዋና ነገር ነው። ሌላ ነገር ግን ደግሞ አለ። መጨረሻ ላይ ነው ያላችሁት። ከባድ ዘመን ላይ ነው ያላችሁት። እነኚህ ሁለት ምክንያቶች እናንተን እንድትቀደሱ ሞቲቬት ሊያደርጓችሁ ይገባል ነው። ይሄ ነው ስሜቱ በዚህ ክፍል ውስጥ ጳውሎስ የሚናገረው። ዘመንን ማስተዋል ማለት ምን ማለት ነው? እዚህ ጋር ደግሞ የተጠቀሰው ይሄ ዘመን የትኛው ዘመን ነው? 2016 ነው? 2023 ነው?
የትኛው ዘመን ነው ብለን ደግሞ ማጥናት እንገደዳለን። ዘመንን አኪዩሬትሊ ዲፋይን ማድረግ ስላለብን ነው። ዘመንን በማስተዋል ይህንን አድርጉ። የድሮ እትም ዘመኑን እወቁ ነው አይደል የሚለው። ይሄ በነገራችን ላይ ቀጥታ የሆነ ሐዋርያዊ ማሳሰቢያ ነው። ስለዚህ እያንዳንዱ አማኝ ምን አይነት ግዴታ አለበት? ዘመኑን የማወቅ ግዴታ አለበት። ጳውሎስ መጥቶ እንዴት አወቅከው ይህን ዘመን ብሎ ቢጠይቅ፣ ዘመኑን እንዴት አየኸው ብሎ ቢጠይቀን ምንድነው የምንሰጠው መልስ? የዘመን ዕውቀታችንን የሰራው ማን ነው? በእግዚአብሔር ቃል ብርሃን ነው ዘመንን ፈትሸን እንደ ይሳኮር ልጆች ዘመኑን ያውቁ ነበር ይላል አይደለም? ከዘመኑም አንጻር ደግሞ እስራኤል ሊያደርገው የተገባውን በቃል ውስጥ ፈትሸው መመሪያ የሚሰጡ ወደ 200 የሚጠጉ ሰዎች ነበሩ። እኔና እናንተ የዘመን ዕውቀታችንን የሰራ ነው እንደ እግዚአብሔር ቃል አስተምህሮ ነው ወይስ ደግሞ እንዲሁ ከእያንዳንዳችን ግላዊ ኦብዘርቬሽን ተነስተን ነው የዘመን ዕውቀታችንን የሰራ ነው? እሱን ሁሉ ይሞግታል። ዘመንን ማወቅ ማስተዋል፣ አይዶ የሚል የግሪክ ቃል ነው ያለው። ቱ ፐርሲቭ፣ ኖቲስ፣ ዲዘርን፣ ዲስከቨር፣ ቱ ፔይ አቴንሽን፣ ኦብዘርቭ የሚሉ ቃሎች ነው ያሉት። በአጭር ቃል አንድን ሰው በአይነ ስጋችሁ አይታችሁ እንደምትረዱት እንደምታውቁት ሁሉ ዘመኑንም ልክ እንዲሁ አይናችሁን ገልጣችሁ እዩ። አይናችሁን ከፍታችሁ ተመልከቱት። ዘመኑ ምን አይነት ዘመን እንደሆነ የማወቅ ክርስቲያናዊ ኃላፊነት አለባችሁ ነው። ጳውሎስ እስካሁን የተሰጣችሁን ማሳሰቢያ ለማድረግ ስትነሱ አንድን ነገር በማስተዋል አድርጉ። ዘመኑን በማስተዋል ዘመኑን በመረዳት ዘመኑ ላይ አይናችሁን ገልጣችሁ ዋይድ አይድ ሆናችሁ በማየት እንዲህ ባለ ነገር አድርጉ ነው እያለን ያለው። ይሄ ጳውሎስ በሚገባ እንድናጤ ነው እየነገረን ያለው። ዘመን በዚህ ክፍል ውስጥ ሁለት ነገር ሆኖ ነው የቀረበው። አንደኛ ማሳሰቢያዎቹን የምንከውንበት አንጻር ሆኖ ነው የቀረበልን። መጽሐፍ ቅዱስ አማኞችን አድርጉ ብሎ የሚያዛቸውን የቅድስና ትእዛዛቶችን በሙሉ ስናደርግ አንጻር ያስፈልገናል። አንዱ የምናደርግበት አንጻር የእግዚአብሔር ፍቅር ነው አይደለም? ሁለተኛው አንጻር ደግሞ እየተጨመረልን ያለው ምንድነው? ከዘመኑ አንጻር አድርጉት፣ ዘመኑን ከማወቃችሁ የተነሳ አድርጉት ነው። ሁለተኛው ሞቲቬሽን ይሁናችሁ፣ መነሻ ሐሳብ ይሁናችሁ ነው የሚል ያለው። ሌላው ጥያቄ ይሄን በዚህ መልኩ ከተረዳን ይሄ እንድናስተውለውና ደግሞ ለምናደርጋቸው ማሳሰቢያዎች እንደ አንጻር የቆመልን እንደ ሞቲቬሽን እንዲሆነን የተነገረን ይሄ ዘመን የትኛው ዘመን ነው? ምን አይነት ዘመን ነው? መጽሐፍ ቅዱስ ጊዜን ዘመንን በተመለከተ የሚጠቀማቸው ቃላት አሉ። ስለዚህ ወደ ቃላቱ ነው የምንሄደው። ሁለት የግሪክ ቃሎች አሉ፣ ክሮኖስ እና ካይሮስ የሚባሉ። ክሮኖስ ማለት ይሄ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የምንለው አምና ካቻምና የምንለው ጊዜ እሱ ክሮኖስ ነው የሚባለው። ለምሳሌ ሉቃስ 1:57 ላይ ይህን ቃል ታገኙታላችሁ። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች ይላል። እዚህ ጋር የገባው ጊዜ የሚለው ቃል ክሮኖስ የሚለው የግሪክ ቃል ነው። 9ኛ ወሯ ደረሰ ማለት ነው። ስለዚህ ክሮኖስ ማለት ሰኞ፣ ማክሰኞ፣ ሮብ የምንለው ይሄ የካላንደር ጊዜ ማለት ነው። ሁለተኛው ጊዜን በተመለከተ ስራ ላይ የዋለው የግሪክ ቃል ካይሮስ የሚለው ነው። ካይሮስ ማለት ደግሞ ሁነኛ ጊዜ ማለት ነው። በጣም ተፈላጊ ጊዜ ማለት ነው። ስልታዊ ጠቀሜታ ያለው ጊዜ፣ ስትራቴጂክ ኢምፖርታንስ ያለው ጊዜ፣ የታቀደበት ጊዜ፣ አጀንዳ ያለበት ጊዜ፣ የተለየ ትኩረት የሚሻ ጊዜ፣ ኦፖርቹን ታይም ማለት ነው። እሱ ካይሮስ ይባላል። ለምሳሌ ሉቃስ 4:13 ላይ ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ ይላል። ኢየሱስም ፈተነው አይደል? ሰይጣን በብዙ መንገድ ነው የፈተነው። ፈተናውን ሁሉ ጌታችን ደግሞ ግንባር ለግንባር ነው የመለሰለት። ጥቅስ ሲያመጣ ጥቅስ ያመጣል፣ ሐሳብ ሲያመጣ ሐሳብ ያመጣል። ፈተናውን ሁሉ ከጨረሰ በኋላ ይላል ሁሉንም የቴምፕቴሽን ሳይክል ከጨረሰ በኋላ ሌላ አመቺ ጊዜ እስኪመጣ ተወው ይላል። ሰይጣን ይገርማል። ኦፖርቹን ታይም እስኪመጣ፣ ምክንያቱም ጾሟል፣ ጸልዮአል፣ በቃል ተሞልቷል፣ የነደደ ነው፣ የሚያነሳለትን ሁሉ ፊት ለፊት ይመልሳል። ስለዚህ አመቺ ሰዓት ስላልሆነ አሁን ኢየሱስን ፈትኖ ለመጣል ሌላ ኦፖርቹን ታይም እስኪመጣ ጠበቀ ይላል። አይ ሰይጣን ራሱ በካይሮስ ያምናል። ሁነኛ ሰዓት ስንነቃቃ ፈተና የለም ማለት
ሰይጣን ስራ ፈቶ ነው ማለት አይደለም። ስንገጽጸው ሮጦ ይሄዳል ማለት ፈርቶን ሄዷል ማለት አይ በጊዜ የሚሰራ ነው ጠላት። አመቺ ጊዜ የሚለው ቃል ለምሳሌ ሉቃስ 4:13 ላይ አለ። ጳውሎስ ዘመኑን አስተውሉ ሲል እዚህ ጋር የተጠቀመው ቃል ክሮኖስን አይደለም፣ ሰኞ ማክሰኞን አይደለም፣ የካላንደሩን ጊዜ አይደለም፣ ካይሮስን ነው። ሁነኛ ጊዜ ውስጥ ነው ያላችሁት። እቅድ ያለበት ጊዜ ውስጥ ነው ያላችሁት። ፕሮግራም ያለበት ጊዜ ውስጥ ነው ያላችሁት። ስልታዊ ጠቀሜታ ያለው ጊዜ ውስጥ ነው ያላችሁት። የታቀደ ጊዜ ውስጥ ነው ያላችሁት ነው እያለ ነው ያለው። እሱን ጊዜ ነው እወቁ የሚለው። ይሄንን ጊዜ እንዴት ነው የምናስተውለው? እንዴት ነው የምናስተውለው? ይሄ ካይሮስ ለኛ ምንድነው ከተባለ በክርስቶስ ኢየሱስ በውልደቱና በምጽአቱ መካከል ያለውን የጊዜ ኢንተርቫል ነው ጳውሎስ ካይሮስ ብሎ እየተናገረ ያለው። እኔና እናንተም በውልደቱና በምጽአቱ መካከል ባለው የጊዜ ኢንተርቫል ውስጥ ነው ያለ ነው። ይሄም ደግሞ ሲባል እኛ ለምሳሌ በውልደቱ ማግስት አይደለንም። እኛ ለምሳሌ በእርገቱ ማግስትም አይደለንም። እኛ በጣም ተጠግተን ያለነው ለየትኛው ነው? ለምጽአቱ ነው ማለት ነው። ስለዚህ አሁን እኛ የሚወለድ የሚሰቀል ወደ ሰማይ የሚያርግ ኢየሱስን ሳይሆን የምንጠብቀው እነኚህ ሁሉ ሆነው ስላለፉ አሁን እኛ የሚመጣ ኢየሱስን ነው የምንጠብቀው። ስለዚህ የእናንተ ካይሮስ ከውልደትም ከስቅለትም ከእርገትም የወጣ ምንም ሌላ ምንም ኢንሲደንት የለም። ከዚህ በኋላ የቀረው መምጣቱ ነው። ስለዚህ የመምጣቱ ግርጌ ውስጥ እንዳሉ ሰዎች ሆናችሁ ተመላለሱ፣ ዘመኑን አስተውሉ ማለት ይሄ ነው። እዚህ ጋር ያለው ኮንሴፕት ይሄ ነው። የኛ ዘመን ለምጽአቱ እጅግ የቀረበ የመጨረሻው መጨረሻ ዘመን መሆኑን አስተውላችሁ እነኚህን እስካሁን የሰማችኋቸው ማሳሰቢያዎች አድርጉ። ይሄ ሞቲቬሽን ይሆናችሁ። የመስቀሉ ፍቅር እንደተጠበቀ ሆኖ ጠዋት ስትነሱ፣ ምሽት ቤታችሁ ስትገቡ በቃሉ ላይ የተቀመጡላችሁን እያንዳንዱን ማሳሰቢያዎች ለማድረግ እንድትነሳሱ የሚያስገድዳችሁ የጊዜ ኢንተርቫል ውስጥ ነው ያላችሁት። እነሆ የሚመጣው በደጅ ቆሟል ነው። ከዚህ በኋላ ምንም የቀረ ሌላ ታሪክ የለም ነው እያለ ነው። ጌታ ይርዳን። ማቴዎስ 24ን እናወጣለን። አዲስ ኪዳን ገጽ 23 ማቴዎስ ምዕራፍ 24 ከቁጥር 3 ጀምሮ መድኃኒታችን ይህንኑ ጉዳይ ለደቀ መዛሙርቱ ነግሯቸዋል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? በጣም ጥሩ ጥያቄ፣ በጣም ስፔሲፊክ የሆነ ጥያቄ። የመምጣትህና የዓለም መጨረሻው ምልክቱ ምንድን ነው? እኔና እናንተ ያለንበትን ጊዜ ነው እነሱ የጠየቁት። እነሱ በውልደቱ ማግስት፣ ከስቅለቱ በፊት፣ ከእርገቱ በፊት በአካለ ሥጋ አግኝተውት በጠራራ ፀሐይ ይህን ጥያቄ ጠየቁት። አሁን ይህን ጥያቄ ከተጠየቀ በኋላ ኢየሱስ ክርስቶስ ሞቷል፣ ከሙታንም ተነስቷል፣ በክብር ደግሞ ምን ሆኗል? አርጓል። ጥያቄው ደግሞ የሚያነጣጥረው የመምጣትህና የዘመኑ መጨረሻ ምንድን ነው ነው። የዘመኑ መጨረሻ ምልክትን ተከትሎ የምጽአቱ ተስፋ በመምጣቱ እውን ስለሚሆን ይህን ጥያቄ ጠየቁት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም ይሄኛው ኦሬዲ እየሆነ ነው። ብዙዎች በስሜ ይመጣሉ የሚለው አሁን ጉግልም ብታረጉ ብዙ ኢየሱስ አለ ታውቃላችሁ በየሀገሩ። ፊሊፒንስም አንዱ ተነስቷል። ብራዚልም አንድ ጂሰስ ሚራንዳ የሚባል አለ። ቀድሞ ሐሺሽ ነጋዴ ነበር። ጸጉሩን አሳደገ። ሰውን ሲያየው ሃይማኖት ላይ የፈዘዘ ነው። ኢየሱስ ነኝ አለ። ሲኤንኤን ላይ ሁላ እስኪቀርብ ድረስ ብዙ ተከታይ ያለው እስካሁን ጥቁር ነው ያልመጣው። አፍሪካ ብዙ አይሰማም። ፊሊፒን ውስጥ አሁን አንድ አለ በጣም በቃ የሚሰገድለት ምናምን ታውቃላችሁ። ሐሰተኛው ክርስቶስ ሲመጣ ባይዘው እኔ ሐሰተኛ ነኝ ብሎ አይመጣም። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ኢየሱስን ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ስለዚህ እኛ የናዝሬቱን ኢየሱስ ቤተልሔም ይሁዳ የተወለደውን ኢየሱስ በሚባል ስም የሚታወቀውን ምን ብለን እንጠራዋለን? ክርስቶስ እንለዋለን።
አንደኛ ዮሐንስ 2 ላይ ከቁጥር 20 ጀምሮ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህም የክርስቶስ ተቃዋሚ ነው ይላል። ስለዚህ አንታይ ክራይስቱ ምን ይላል? ይሄ ናዝሬት ከተማ ቤተልሔም ይሁዳ የተወለደው እናንተ አይሁድ አካባቢ ላይ እንደዚህና እንደዛ አይነት ተአምር ምልክት አድርጓል የምትሉት በወንጌላት ስሙ የተዘከረለት እሱ እኮ በብሉይ ኪዳን ይመጣል የተባለው ኢየሱስ አይደለም። እውነተኛው ኢየሱስ እኔ ነኝ ብሎ ተአምር ምልክት ድንቅ ያደርጋል። ከብሉያትም መጽሐፍት እየጠቀሰ ያስተምራል፣ ቸርች ፕላንት ያደርጋል፣ ድሃ ይረዳል፣ ቅን ነው። እንዲህ አይነት ባህሪ ነው ያለው። ተጠንቀቁ የተባልነው ለዛ ነው። በጣም ዲሰፕቲቭ ስለሆነ ያመኑትን ሁሉ እስኪያስት ነው አይደል የሚለው፣ ብዙዎችን እስከ ማሳት አቅም ስላለው ነው። ስለዚህ ከሐሰተኛው ክርስቶስ ለመዳን የመጽሐፉን ኢየሱስ የማወቅ መንፈሳዊ ግዴታ አለብን። ኦኬ፣ ይሄንን ነው የሚነግረን ያለው ነው። ኦሬዲ ሆኗል። ከመምጣቱ በፊት ደግሞ እሱን እንድናስብ ኦሬዲ መደላደሉ እየተሰራ ነው። በሐሰተኛ አስተማሪዎች፣ በሐሰተኛ ነቢያት፣ ሐሰት በሞሉ ምንፍቅና በገነነባቸው ትምህርቶች፣ መዝሙሮች ኦሬዲ አንታይ ክራይስቱ መደላደሉ ተሰርቶለታል። የመጽሐፉ ኢየሱስ ደግሞ እየታፈነ እንዳይሰበክ እንዳይነገር ምዕራፍና ጥቅስ የሌለው እዚህ ጋር እንደኔ የቆመ ሰው እንዲሁ ከሐሳቡ እያፈለቀ ለህዝቡ የሚያስተዋውቀው ሰው ሁሉ በቃ ጠርቦ እንደሚሰራው ጣዖት በተለያየ ዘዴ ጠርበን የሰራ ነው አንድ ኢየሱስ አለ። እሱ ኢየሱስ መቼ ይዋረዳል? የመጽሐፉ ኢየሱስ ሲሰበክ እሱን ሰባኪ ጌታ ያርጋል። ይሄን ነው የሚነግራቸው። ቀጥሎ ደግሞ ምን ይላል? የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። አሁን የጦርን ወሬ ብትሰሙ መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። የምጣር መጀመሪያ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ምን ይሆናል? ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ምን ይሆናል? ይሰበካል። በዚያን ጊዜም መጨረሻው ይመጣል። ኦልሞስት እኔና እናንተ ያለንበት ይሄ የካይሮስ ጊዜ ያለንበት የጊዜ ኢንተርቫል አብዛኞቹ ምልክቶችን ጓዳችን ውስጥ እያየን ያለንበት ጊዜ ነው። በቂ ማስረጃ አለን። የመጨረሻው መጨረሻ ላይ እንደሆነን አምነን ለመቀበል የምንገደድበት በቂ ተጨባጫዊ አስተምህሯዊ ማስረጃዎች አሉን ማለት ነው። ስለዚህ ዋርኒንግም በውስጡ ያለ ማሳሰቢያ ነው ጳውሎስ የሚሰጥ ያለው። ዘመኑን በማስተዋል እነኚህን ማሳሰቢያዎች አድርጓቸው። ዘመኑ በጣም ልታስተውሉት የሚገባ ዘመን ነው። ልብ ልትሉት የሚገባ ዘመን ነው። የቱ ጋር እንደቆመ የጊዜው አቀማመጥ እናንተ ልታስተውሉ ይገባል ነው የሚል ያለው። ስለዚህ ዘመኑን አስተውሉ ማለት ሮሜ 13:11 ላይ አሁን ያላችሁት የክርስቶስን ምጽአት የምትጠብቁበት ዘመን ላይ እንደሆነ ወቁ። ኢየሱስ ክርስቶስ መቼ እንደሚመጣ አናውቅም፣ ማንም አያውቅም። አንድ ነገር ግን ጠንቅቀን እናውቃለን፣ የሚመጣበት የጊዜ ማዕቀፍ ውስጥ ነው ያለነው። ኤኒ ታይም ይመጣል ኢየሱስ። ማንም ፕሪዲክት ማድረግ አይችልም የሚመጣበትን ጊዜ። አንዳንዶች በዚህ ዓመት ይመጣል ብለው ሳይመጣ እነሱ ኖረዋል። ግን የሚመጣበት የጊዜ ኢንተርቫል ውስጥ እንዳለን ማወቅ አለብን። ይህን መጽሐፍ ቅዱስ በተለያየ ቦታ አበክሮ ሰጥቶ ያስተምራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ልጆች ሆይ ይህ የመጨረሻው ሰዓት ነው ተብሎ ተጽፏል። ይሄ የመጨረሻው ሰዓት ነው። እንደሰማችሁትም የክርስቶስ ተቃዋሚ ይመጣል። አሁን እንኳ ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀው በዚህ ነው ይላል። እነሱም አያውቁትም መቼ እንደሚመጣ፣ ግን የመምጣቱ የጊዜ ኢንተርቫል ውስጥ እንደሆንን በቂ ማሳያዎች አሉ። ስለዚህ ልጆች ሆይ ያላችሁት የመጨረሻው ሰዓት ላይ ነው። የመምጣቱ እርግጠኝነት
የምንጠብቀውን የመክበር ተስፋ እንደ መልህቅ ይዞልናል። ስለዚህ ክርስቲያን አንድ ተስፋ አለው። በተስፋ ድናችኋል ይላል እኮ መጽሐፍ። የቅዱሳን ተስፋ ምንድን ነው? የክርስቶስ ኢየሱስ በክብር መምጣት ነው። ስለዚህ የመምጣቱ እርግጠኝነት ደግሞ ለተስፋችን ኃይልን ይሰጠዋል፣ ለተስፋችን ብርታትን ይሰጠዋል። ስለዚህ የኛ የቅዱሳን ተስፋ አየር ላይ የተቀመጠ አይደለም። በይሆናልና በአይሆንም ጥርጣሬ ላይ የተጣደ አይደለም። ለዚህ ነው እርግጠኞች ነን፣ ሄደን እንደማናጣው እርግጠኞች ነን። ይሄን ደግሞ ጴጥሮስ ተናግሯል። ኦኬ፣ አናጣውም። ጌታችን ኢየሱስ ክርስቶስ ከሙታን በመነሳቱ እግዚአብሔር ዳግመኛ ወለደን ይልና ይህም ደግሞ ለማይጠፋ ለማይበላው ለማናጣው ምንም አይነት ነገር ዲፋይን ለማያደርገው ተስፋ ወልዶናል። ሄደን ማናጣው ነው። ስለዚህ የመምጣቱ እርግጠኝነት ለተስፋችን ብቃቱ ነው፣ ጉልበቱ ነው። መች እንደሚመጣ ደግሞ ስፔሲፊክ ሰዓቱን አለማወቃችን ለመንቃታችን፣ ሁልጊዜ ነቅቶ ለመቆማችን ደግሞ ኃይል ይሰጠዋል ነው። ስለዚህ በአማኝ ሕይወት ውስጥ ነቅቶ መጠበቅን የሚያነሳሳው መች እንደሚመጣ አለማወቃችን። መች እንደሚመጣማ ብናቅ ጊዜያችንን በአግባቡ ለራሳችን ጥቅም እናውለዋለን። አለማወቃችን ግን ሁል ጊዜ ምን ያደርገናል? ንቆች ያደርገናል ማለት ነው። ንቆች ያደርገናል። አንደኛ ዮሐንስ ላይ ይህንን ነው እንግዲህ የመጨረሻው ሰዓት ላይ ናችሁ። ማቴዎስ ወንጌል ምዕራፍ 13 ቁጥር 33 ላይ እንዲህ ተብሎ ተጽፏል። ማቴዎስ 13:33 ላይ ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ። ጊዜው መቼ እንደሚሆን አታውቁም። ስለማታውቁ የሚያዋጣችሁ ፈያጁ ሐሳብ ምንድን ነው? መጠንቀቅ ነው። ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁ። ስለዚህ ተጠንቀቁ፣ ትጉ፣ ጸልዩም። ይህም ቤቱን ለአገልጋዮቹ ትቶ እያንዳንዱን አገልጋይ በየስራው ድርሻ ላይ አሰማርቶ በረኛው ነቅቶ እንደሚጠብቅ አዞ የሄደውን ሰው ይመስላል። ከባድ ሰው ነው ይሄ ሰው። የግቢውን በረኛ ነቅተ ጠብቀኝ፣ ኤኒታይም ሱን መጣለሁ ብሎ ግቢ ውስጥ ያሉትን አገልጋዮቹን ደግሞ ለእያንዳንዳቸው ደግሞ የሥራ ድርሻ ሰጥቶ አሰማርቷቸው በሉ እንግዲህ መጣለሁ፣ መቼ እንደሚመጣ ግን አታውቁም፣ በረኛውን ግን ነግሬዋለሁ፣ ነቅተ ጠብቅ ብየው፣ ዘበኛውን ነግሬዋለሁ ብሎ የሄደን ሰው ይመስላል። እንግዲህ የቤቱ ባለቤት በምሽት ወይም በውድቀት በዶሮ ጩኸት ወይም ጎ ሲቀድ እንደሚመጣ አታውቁምና ተግታችሁ ጠብቁ። ድንገት ሲመጣ ተኝታችሁ እንዳያገኛችሁ ይላል። ለእናንተ የምነግራችሁ ለሰው ሁሉ እናገራለሁ፣ ተግታችሁ ጠብቁ አለ ጌታ። ሲመጣ ተኝታችሁ እንዳያገኛችሁ። አሁን ሰው እየተኛ እኮ ነው። ኢየሱስ የሚመጣ ይመስልሃል? አንዳንዱን አገልጋይ ስታየው የሚመጣ እኮ አይመስልም። አንዳንዱን ቤተክርስቲያን ስታየው፣ አንዳንዱን ጴንጤ ስታየው፣ በተለይ የዚህን ዘመን ጴንጤ ስታየው ኢየሱስ የሚመጣ አይመስልም። ፈታ እያለ ነው ሰው። መምጣቱም ስለማይሰበክ ተረስቷል። የምን ሰማይ ነው? እዚህ መሬት ላይ ነው እንጂ፣ እዚህ ነው እንጂ ነገሩን ሁሉ ማድረግ ያለብን። በፍየል ዘመን በግ አትሁን ተብሎ እንደተጻፈ ጥግ ጥጉ ላይ ተጽፏል። አንዳንዱ ነገር ሰው የሚተዳደረው በዛ ነው። ኖ ይመጣል፣ ባይዘው ይመጣል። ኢየሱስ እንደሚመጣ እርግጠኛ መሆንና መቼ እንደሚመጣ አለማወቅ ደግሞ እንደሚያነቃው ሰው እንድንሆን ጌታ ይርዳል። አያችሁ፣ ትጉ የሚለው ለዚህ ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 የሁሉ ነገር መጨረሻ ተቃርቧል። አንደኛ ጴጥሮስ ምዕራፍ 4 ቁጥር የሁሉ ነገር መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንቁ። የመጨረሻው ቃል ይገርመኛል። አእምሮ ይኑራችሁ ይላል። አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ሁኑ፣ እንዳትታለሉ። በማይደገም ጊዜ አማራጭ ሁሉ በሚጠፋባት በዚያች ሁነኛ ወቅት ላይ መቀበሪያ እንዳታጡ ቀን ሳለ ጊዜ ሳላችሁ ጸልዩ፣ ተጠንቀቁ፣ ትጉ፣ አእምሮ ይኑራችሁ፣ ዘመኑን አስተውሉ፣ ማሳሰቢያዎቹንም ከዚህ አንጻር አድርጓቸው ነው። በጣም ነው የሚገርመው።
በጣም ነው የሚገርመው። ይሄ የዚህ ዓለም ፍጻሜ እንደቀረበ አስቦ የሚኖር ሰው ሁኑ ነው እያለን ያለው ቃሉ አይደለም። ነገ እንደሚሞት ሰው ዛሬ ኑሩ። ነገ እንደሚሞት ሰው ዛሬ ኑሩ። ጊዜ እንዳለው ሰው ፈታ አትበሉ። በተለይ የጊዜ እውቀታችን በነገራችን ላይ መስተካከል አለበት። ኦፍ ኮርስ ላይፍ ታይም አለን 60-70 የሚባለው የአፍሪካ እንደውም 40 ቤት ገብቷል ላይፍ ኤክስፔክተንሲ። ብዙ ምክንያቶች ስላሉ ስትወጡ ሲኖትራክ ስለሚገላችሁ እድሜን ባጭር የሚቀጭ ብዙ ነገር አለ አፍሪካ ውስጥ። እሱ አለ የጊዜ አንዱ ላይፍ ታይም የሚባል ነገር አለ። ደግሞ የእግዚአብሔር ጊዜ አለ። እግዚአብሔር ያቀደበት ጊዜ አለ። አሁን እናንተ ያላችሁት የመጨረሻው መጨረሻ ላይ ነው ማለት ዘፍጥረት ላይ አይደለም ያላችሁት። ከሙሴ ጋር አይደለም የናንተ ጊዜ። ዮሐንስ ራእይ ላይ ነው ያላችሁት። የመጨረሻው ወቅት ላይ ነው ያላችሁት። ስለዚህ ነገ እንደሚሞት ሰው ዛሬ ኑሩ። ጊዜ እንደሌለው ሰው አስቡ። በነገራችን ላይ የቀረን እድሜ እኮ የኖርነውንም አያክልም። እንደው ቁጥሩን ራሱ ካሰላችሁት አይደል? ከሆነ ሰዓት በኋላ ያው ሰፈር ትረሳላችሁ፣ ቤት ትረሳላችሁ፣ ስማችሁን ትረሳላችሁ። ስለዚህ ጊዜ የለም። ስንቀናንሰው እቺ አንጡራ ሰዓቷ ትንሽ ናት። 2 ዓመት ብትሆን ነው ባይዘይ ብንጨምርበት ግንባራችሁን ሳይ በእርግጥ ብዙዎቻችሁ ወጣቶች ናቸው። ስለዚህ ጊዜ የለንም። እንደው ማለት ማቴማቲካሊ ራሱ ስናሰላው ብዙ ጊዜ የለንም። ደግሞ የሰማዩን የጊዜ ቀመር ስናሰላው የመጨረሻው መጨረሻ ላይ ነው ያለው። ስለዚህ እያንዳንዲቷን ጠዋት ኢየሱስ እንደሚመጣ እያሰቡ መኖር ይሆንልን። ይመጣል፣ ኤኒታይም ይመጣል ብሎ እያሰቡ መመሪያዎቹ ማሳሰቢያዎቹ ለመኖር መመጣል። የሰውን አኗኗር ተመልከቱት። ጊዜ የሚጠናቀቅ አይመስለውም አህዛብ አይደል? ጊዜ ወደ ፍጽምና እየሄደ እንደሆነ፣ ታሪክ ወደ መጠናቀቅ እየሄደ እንደሆነ፣ ዓለም ወደ መጨረሻ እየተጠጋች እንደሆነ ዓለማውያን አያስተውሉም። ይህች ምድር ወደ መጠናቀቅ እየሄደች ያለች ምድር እንደሆነች ስለማያስተውሉ ዛሬ እንደተወለደ ሕፃን ነው የሚያቅዱት። በመጨረሻው እድሜያቸው የጠዋት እድሜያቸው ላይ ያሉ ይመስል ነው የሚያቅዱት። ይሄንን ደግሞ መጽሐፍ ተናግሯል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 ጀምሮ ከሁሉ አስቀድሞ ይህን እወቁ፣ በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ። መቼ ነው የሚመጡት? በመጨረሻው ዘመን። ምን አይነት ሰዎች? የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ። ስሙ፣ እነርሱም ይላል። እነርሱም በትምህርተ ጥቅስ ውስጥ ነው። እመጣለሁ ያለው ታዲያ የታለ? እመጣለሁ ያለው ታዲያ የታለ? አባቶች ከሞቱበት ከፍጥረት መጀመሪያ አንስቶ እስካሁን ድረስ ሁሉም ነገር እንዳለ ይኖራል ይላሉ። አደገኛ መረዳት ውስጥ ነው ያሉት። እኔ ዘባቾች ያላቸው ጴጥሮስ ቸርች ውስጥ ያሉ ሰዎች ናቸው። በዚህ ዘመን የታለ ኢየሱስ? ዝም ብለው ነው ያስፈራሩን። ይመጣል እያሉ አስፈራርተውን የሚል ጴንጤ አይጠፋም ይላሉ። እመጣለሁ ያለው ታዲያ የታል? ይኸው አባቶች ከሞቱበት ከፍጥረት መጀመሪያ አንስቶ እስካሁን ሁሉ ነገር እንዳለ እየኖረ ነው። ስለዚህ ምን እናርግ? የራሳችንን ክፉ ምኞት እንከተል፣ እንዘብት፣ እናምፅ፣ የሥጋ መሻታችንን ያለምንም መከልከል እንፈጽም። ለምን? እመጣለሁ የተባለው ነገር ፊክሽን ነው፣ አይመጣም፣ ውሸት ነው። ቀን ሳለ ፈታ በሉ ዘና በሉ ይላሉ። ስለዚህ በመጨረሻ ዘመን ላይ እንዳሉ አማኞች ነገ ኤኒታይም ሊሞቱ እንደሚችሉ፣ ነገ ኤኒታይም ኢየሱስ ሊመጣ እንደሚችል አይነት አማኝ እንድንኖር ጌታ ይርዳል። እሱን ነው ቁጥር 11 የመጀመሪያው ክፍል የሚነግረን። ዘመኑን በማስተዋል ይህን አድርጉ። የመጨረሻው ዘመን ላይ እንዳለ ሰው በማሰብ ማሳሰቢያዎቹን ከውኗቸው። የቅድስና ሕይወትን ስታስቡ የሚያነቃቃችሁ ነገር ከመዳናችሁ በተጨማሪ መጨረሻ ላይ መሆናችሁ ይሁን። ሁል ጊዜ ጆሮአችሁ ላይ አለርት ያድርግ፣ እንደ ደውል ይጩህባችሁ። ጊዜ እንዳለው ሰው መሆን አትችሉም። በታሪክ አጋጣሚ የመጨረሻው መጨረሻ ላይ ያላችሁ ቅዱሳን ናችሁ። የመጨረሻዋ ዘመን ቤተክርስቲያን ውስጥ ነው ያላችሁት። ስለዚህ እሱን እያሰባችሁ መውጣት መግባት ይሆንላችሁ። ከራሳችሁ ጋር፣ ከሰው ጋር፣ ከእግዚአብሔር ጋር፣ ከቅዱሳን ጋር ያላችሁ ግንኙነት እንዲህ ባለ መመሪያ የታጠረ ይሁን። ኤኒታይም ሱን ኢየሱስ ይመጣል እያላችሁ መውጣት መግባት ይሆንላችሁ ነው እያለን ያለው። ሮሜ 13 ቁጥር 11 በቅንፍ ሁለተኛ ብላችሁ ሁለተኛውን ከእንቅልፋችሁ የምትነቁበት ጊዜ አሁን ነው ይላል።
ዘመኑን በማስተዋል ማሳሰቢያዎቹን አድርጉ ካለ በኋላ ደግሞ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። በጣም ነው የሚገርመው። ዘመንን ስለማስተዋል ከተናገረ በኋላ ከእንቅልፍ ስለመንቃት ደግሞ እየተናገራቸው። እንቅልፍ የሚለው ቃል መጽሐፍ ቅዱስ ውስጥ በተለያየ መንገድ ስራ ላይ ውሏል። አንድ ሰው ደግሞ ሲተኛ፣ እንዲሁም ደግሞ ሲሞት፣ እንዲሁም ደግሞ መንፈሳዊ ድንዛዜ ውስጥ ሲገባ፣ ስፒሪቹዋል ናምፕነስ ውስጥ ሲገባ አንድ ሰው አንቀላፋ። እንቅልፍ የሚለውን ቃል መጽሐፍ ቅዱስ ይጠቀማል። ጳውሎስ እዚህ ጋር እያነሳ ያለው ማንቀላፋት በግሪክ ሁፕናስ የሚል ቃል ነው ያለው። ሁፕናስ ማለት ሂፕኖቲክ ስቴቱስ መሆን ማለት ነው። ሂፕኖሲስን ማጥናት ነው። የሕክምና ቋንቋ ነው። ከዚህ የተዋሱት ነው። ስለዚህ ከገባችሁበት ከሂፕኖቲክ ስቴት ውጡ እያለ ነው ያለው። ኦኬ። በሌላ ቋንቋ እዚህ ጋር ማንቀላፋት ማለት የእንቅስቃሴ አለመኖር ማለት ነው። ፓሲቭነስ፣ የንቃት አለመኖር፣ ኢሪስፖንሲቭነስ፣ ምላሽ መስጠት አለመቻል፣ መፍዘዝ፣ መደንዘዝ፣ መደንገዝ ማለት ነው። መንፈሳዊ ዝለት፣ ድንዛዜ፣ መንፈሳዊ ቀርፋፋነት፣ መንፈሳዊ ስንፍና፣ ቸልተኝነት፣ ቅዝቃዜ፣ ግዴለሽነት የገነነበት የክርስቲያን ህይወት ማለት ነው እንቅልፍ ማለት። በእነዚህ ነገሮች ቁጥጥር ስር የወደቀ የአንድ አማኝ መንፈሳዊ ህይወት ማለት ነው መንፈሳዊ ማንቀላፋት ማለት። ይሄ መንፈሳዊ እንቅልፍ እንደ አማኝ በግልም እንደ ቤተ ክርስቲያን በማህበርም ሊያጠቃን የሚችል እንቅልፍ እንደሆነ ማስተዋል አለብን። ከዚህ የእንቅልፍ ውጊያ ነፃ መውጣት ሊያቅተን ይችላል በተለያዩ ምክንያቶች። የእግዚአብሔር ቃል እንደ ተጻፈ የማይሰበክ ከሆነ በዚያ ማህበር ውስጥ ይሄ መንፈሳዊ ማንቀላፋት ይገናል ማለት ነው። መጽሐፍ ቅዱስ መንፈሳዊ ማንቀላፋት ሲል አሜን አሜን እያሉ ማንቀላፋት አለ። ጌታ ጌታ እያሉ አጋንንት እየወጣም ተአምርም እየሆነ ምልክት ድንቅ እየሆነ እየተጫጫህንም በዚያ ጮኸት ውስጥ በጣም ማንም ሊያስተውል የማይችል መንፈሳዊ ማንቀላፋት ሊመጣ ይችላል። ምክንያቱም መንፈሳዊ ማንቀላፋት ማለት አሜን አሜን እያሉ መጮህ አለመቻል ማለት አይደለም፣ አለመቀደስ ማለት ነው። መንፈሳዊ ማንቀላፋት ማለት ኃጢአትን በድፍረት ማድረግ ማለት ነው። ኃጢአትን ካደረጉም በኋላ የሚወቅስ ነገር ጠፍቶ እንዲሁ እንደ ጽድቅ እየቆጠሩ በኃጢአት እስራት ውስጥ መቀጠል ማለት ነው። ከእግዚአብሔር መንፈስ መራቅ ማለት ነው። ከቅዱሳን ህብረት መራቅ ማለት ነው። ከጊዜ ወደ ጊዜ በውስጥ ሰውነታችሁ እየጠነከራችሁ መሄድ ሲገባችሁ እየከሳችሁ፣ ሰዎች ሲያዩአችሁ በጣም መንፈሳዊ ትመስላላችሁ፣ ውስጣችሁን ስታዩት ግን አልቃችኋል። ምስጥ እንደሚበላው ዛፍ ማለት ነው መንፈሳዊ ማንቀላፋት። በጩኸት የምንሸፍነው አይደለም። የእግዚአብሔር ቃል በስልጣን የማይነገር የማይነበብ የማይጠና የማይሰበክ ከሆነ እውነተኛው የሆነ የወንድሞች ህብረት በህይወታችሁ ውስጥ ከሌለ የከበረውን የጌታ እራትን የማትካፈሉ ከሆነ የማትካፈሉበትም ደግሞ ምክንያታችሁ ከበዛ እንደዚህ ባሉ ነገሮች ውስጥ ካላችሁ የጸጋ መቀበያ ሚንሶችን የማታገኙ ከሆነ ከዚያ የራቀ ከሆነ ህይወታችሁ በቃ መንፈሳዊ ማንቀላፋት አውቶማቲካሊ በአንድ አማኝ ህይወት ውስጥ እየገነነ ይመጣል። ዲሲፕሊን የማታረግ ቤተክርስቲያን ውስጥ ከሆናችሁ ኃጢአትን ቶለሬት የምታረግ ባላየ የምታልፍ መድረኮቿ ላይ ስጋውያን እንደፈለገ የሚወራጩበት ከሆነ በደላቸው፣ ኃጢአታቸው፣ ክፋታቸው፣ ተንኮላቸው፣ ስጋዊነታቸው እንደ ክረምት ጎርፍ አደባባዩ ላይ የሚወጣ ከሆነ ሰው ሁሉ በቀላሉ የሚያየው ከሆነ ቅዱሳን በመንፈሳዊ ማንቀላፋት እስራት ውስጥ ይገባሉ ማለት ነው። የእግዚአብሔርን ጸጋ የት ነው አክሰስ እያደረጋችሁ ያላችሁት? እንድትጸልዩ የሚያደርጋችሁን ጸጋ የት ነው እያገኛችሁ ያላችሁት? ቃሉ እንድታነቡ የሚያደርጋችሁን ጸጋ በግል አይቻልም፣ በህብረት ነው ጸጋውን የደነገገው። ጌታችን ደግሞ መሃላችን ነው ያደረው እንጂ እኔ ቤት እናንተ ቤት አይደለም። ለአካሉ ነው የተሰጠው ነገር ሁሉ የተሰጠው። ጸጋንና እውነትን ተሞልቶ ነው ያደረው። የምትሰሙትን እውነት እንድትኖሩ የሚያስችላችሁን ደግሞ ጸጋ እንዴት ነው አክሰስ የምታደርጉት ነው። የጌታ እራት ትወስዳላችሁ ወይ? የጌታ እራት ህይወት አላችሁ ወይ? በነገራችን ላይ እራቱ ላይ መቅረብና አለመውሰድም በረከት ነው። ክብር ለእግዚአብሔር ይሁን። ለመውሰድ ከቅዱሳን ጋር በከበረው እራት ላይ ተገኝቼ እንዳልወስድ የሚያደርግ ወንድሜን በድየው ሊሆን ይችላል፣ ጌታን ያሳዘንኩበት ነገር ሊኖር ይችላል። እሱን ራሱ የማሰላስልበትን ጊዜ ማግኘት መታደል ነው። መች ነው የምወስደው? በከበረው እራት ላይ የምገኘው የኔ ጌታ አቅም ምሰጠኝ መች ነው? ጸጋ ምሰጠኝ መች ነው ብሎ ማሰብ ራሱ መታደል ነው። መንፈሳዊ ማንቀላፋትን ወደ ጓዳችሁ ሊያመጡ የሚችሉ የትኞቹም ተግዳሮቶች ላይ
በቁርጠኝነትና በበቀል መነሳት አለባችሁ። ጌታ ለዛ ይርዳን። አሜን፣ ይርዳን። ለዚህ ነው ከእንቅልፍ የምትነቁበት ጊዜ መቼ ነው? አሁን ነው፣ አሁን ነው ሰዓቱ ይላል ጳውሎስ። ይሄ ሰዓት ማንቀላፋት ስፍራ የሌለው ሰዓት ነው። መተኛት ስፍራ የሌለው ሰዓት ነው። የምትነቁበት ጊዜ ነው። ሆራ የሚል ቃል ነው እዚህ ጋር ያለው ጊዜ ተብሎ የገባው ዴፊኒት ታይም ማለት ነው። ሙመንት ማለት ነው። ፖይንት ኦፍ ታይም ማለት ነው። ክሮኖስም ካይሮስም አይደለም። የምትነቁበት ጊዜ ነው ሲል ስፔሲፊክ ሙመንቱ አሁን ነው ማለት ለመንቃት ማቀድ የምትችሉበት ጊዜ ላይ አይደላችሁ። አሁን ነው የምትነቁበት። ፕሮግራም አትያዙ ለመንቃት። መንቃትን ወደ ነገ ፕሮክራስቲኔት አታርጉት። እንደ ኳስ ጠልዛችሁ ነገ እሻሻላለሁ፣ ነገ ጥሩ ይሆናል ህይወቴ አትበሉ። እንደዛ አይነት ምቾት የሚሰጥ እድል የበዛበት ወቅት ውስጥ አይደለም ያላችሁት። የምትነቁበት ጊዜ መቼ ነው? አሁን ነው። ከመንፈሳዊ ዝለት ለመውጣት ቀን አታቅዱ። ዛሬ ውጡ። ዛሬውኑ ከእንቅልፍ ንቁ። ዛሬ ተነሱ። ዛሬ ጣሩ። ዛሬ ተነቃቁ። የግል የመጽሐፍ ቅዱስ ጥናታችሁ እንዴት ነው? የግል የጸሎት ህይወታችሁ እንዴት ነው? የቅድስና እድገታችሁ ምን ይመስላል? ከህብረት ጋር ያላችሁ ቁርኝት ምን ይመስላል? ሞስት ኦፍ ዩር ታይም የሚያልቀው ምን ላይ ነው? አሁን ነው መንቃት ያለበት። ከእንቅልፍ ንቁ። ከእንቅልፍ ንቁ ነው የሚል ያለው አንደኛ ጴጥሮስ 5:8 ራሳችሁን የምትገዙ ሁኑ። አንደኛ ጴጥሮስ 5:8 ራሳችሁን የምትገዙ ሁኑ። ንቁም። ንቁ። ለምን? ጠላታችሁ ዲያብሎስ የሚወጣውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል። እየዞራችሁ ያለው አንበሳ፣ በአንበሳ የተመሰለው ጠላታችሁ ዲያብሎስ ከናንተ በላይ ያለንበትን የጊዜ ኢንተርቫል ያውቀዋል። የመጨረሻው ዘመን ላይ እንደሆንን ያውቃል። ስለዚህ ነክሶ የሚጎዳውን ሳይሆን ምን የሚያደርገውን የሚውጠውን ፍለጋ፣ የሚያባረረውን አይደለም፣ በጥርሱ ዘንጥሎ የሚያደማውን አይደለም። አካለ ጎዶሎ ሆኖ መትረፍ ከአንበሳ አፍ መዳን ነው አይደለም? አካለ ጎዶሎ ሆኖ መትረፍ ይገርማል። ጴጥሮስ ምን የሚያደርገውን የሚውጠውን አንበሳ ሲውጣ አስቡ ውስጥ የሚውጠውን ፈልጎ ወዲያ ወዲህ ምን ያደርጋል? ይዞራል። ስለዚህ ከመንፈሳዊ ማንቀላፋት አሁኑኑ ፈጥናችሁ ምን አድርጉ? ውጡ ነው መልእክቱ። ያ ነው። ይህም ብትጽፉት ደስ ይለኛል። ዘመኑ የመጨረሻው ዘመን ስለሆነ የክርስትና ቤታችን አልጋ የሌለው የዘበኛ ቆጥ ነው መምሰል ያለበት። አልጋ የሌለው የምን ቆጥ? የዘበኛ ቆጥ። አልጋ የሌለው የዘበኛ ቆጥ ላይ ዘበኛ ይተኛል? አይተኛም። 24 ሰዓት 7 ቀን አይኑን ገልጦ ምን ያደርጋል? ያያል። ንቅት ያለ ነው። ልክ እንዲሁ መንፈሳዊ ህይወታችሁ የነቃ ይሁን። በቃሉ ሙላት የነቃ ይሁን። የመጽሐፉን ኢየሱስ በማወቅ የነቃ ይሁን። የመጽሐፉን አብ በማወቅ የነቃ ይሁን። የመጽሐፉን መንፈስ ቅዱስ በማወቅ የነቃ ይሁን። እውነተኛይቷን ክብርት ቤተክርስቲያን ኢየሱስ ራስ የሆናትን አካል በማወቅ የነቃ ይሁን። ቅድስናም በመለማመድ የነቃ ይሁን። ወንድሞች ጋር ህብረት በማድረግ የነቃ ይሁን። እግዚአብሔር በክርስቶስ አማካኝነት ለአካሉ የደነገጋቸውን ስርዓቶች በመጠበቅ የነቃ ይሁን። የነቃ ይሁን። ጌታ ያንቃል። አሜን። አዎ ያንቃል። እሱን ነው በሁለተኛ ደረጃ ቁጥር 11 ላይ የሚነግረን። ዘመኑን አስተውሉት። እንዲህ አይነት ዘመን ነው። እናንተ ደግሞ ከእንቅልፍ የምትነቁበት ምንድን ነው? ጊዜ አሁን ነው። ንቁ ይላል። መንፈሳዊ ህይወታችሁ ላይ አትደራደሩ። ኦን ዘ ኤክስፔንስ ኦፍ ስፒሪቹዋል ላይፋችሁ ላይ ምንም ነገር ዲል አታድርጉ። እውነቴን ነው። ጌታ ይርዳል። ጓደኝነት ቢሆን በረከት የምንለው ነገር ቢሆን እዚህ ምድር ላይ አንድ ሰው ሲኖር የሚኖር የትኛውም ነገር ቢሆን መንፈሳዊ ህይወታችሁን የሚቀጠቅጥ ከሆነ መራቅ አለባችሁ። መንፈሳዊ ህይወታችንን የመስዋዕት በግ አድርገን የምንኖረው ኑሮ ከኛ ይራቅ። አሜን። ከኛ ይራቅ። አንዳንድ ሰው በጣም ነው የሚሰቀጥጠው፣ አይራራም። መንፈሳዊ ህይወቱን የሚጎዳ የሚያጠቃበት ነገር እድል መስሎ ሲመጣ ግራም አያይም ቀኝም አያይም። ሰውየው እንዳለው ልጅቱ ከውጭ መጣች፣ እንጋባ አለችው። ግን ለመጋባት ቀድመን መጸለይ ያለብን አለችው። ካፌ ቁጭ ብለው የጌታን ፍቃድ እስቲ ጠይቅ አንተም። ምንም ችግር የለም አላሉና እንዲህ ዞር አለና አንድ 20 ሰከንድ ወስዶ ቀና አለ። ጌታ ፈቅዷል።
ለካ ብዙ የሚጸለይበት ጉዳይ አለ። 2 ሰከንድ የሚጸለይበት ጉዳይ። ጌታ ይርዳን። ምንም ዲቴል ነገር ውስጥ መግባት አልፈልግም። መንፈሳዊ ህይወታችሁን ግን የሚያቀጭጭ ከሆነ ሁለት ያታስቡ። አይናችሁን አስራችሁ ራቁ፣ ጆሮአችሁን ደፍናችሁ ራቁ። ምን ይቀርልናል ከጌታ ጋር ካለ ግንኙነት ውጭ? ንገሩኝ፣ ምንድነው ትርፋችን? ሌላ ሁሉ የዚህ ዓለም መልክ እኮ ጠፊ ነው ይላል መጽሐፍ። ሁሉ ይጠፋል፣ ገንዘቡ ያልቃል፣ ዝናውም ያልቃል፣ ፖሴሽኑም ያልቃል፣ ፕሮሞሽኑም ያልቃል። ከፀሐይ በታች ሁሉ ነገር ከንቱ ነው። የከንቱ ደግሞ ምንድነው? ከንቱ ነው። ይሄንን ያስተማረኝ እኮ ድሃ አይደለም፣ ቤተ መንግስቱን በወርቅ የለበጠ ሰው ነው። ለአይኑ ደስ ያለውን ለጆሮ ያማረውን ለመስማት ራሱን ፈቶ የለቀቀ በጥበብ የተሞላ ሰው ከህይወት ተሞክሮ ተነስቶ ልንገራችሁ፣ የከንቱ ከንቱ ከንቱ ነው። የጥበብ ሁሉ መጀመሪያ ምንድን ነው? እግዚአብሔርን መፍራት ነው። ከፀሐይ በታች ስንፍናን፣ ዕውቀትን፣ እብደትን፣ ጥበብን፣ የተለያዩ ነገሮችን አይቻለሁ። በዚህ ሁሉ ውስጥ ምንም ደስታ የለም። በክርስቶስ ኢየሱስ ያገኘነው ሰላም ይበልጣል። አሜን። መንፈሳዊ ህይወታችን ላይ እንዳንደራደር የሚያደርግ የእግዚአብሔር ጸጋ ሁላችን ላይ ይፍሰስ። ጸሎታችን ላይ እንዳንደራደር የሚያደርግ ይሄ ሰዓት የባይብል ስቴዲ ነው፣ አልቀይረውም። ይሄ ሰዓት የምጸልይበት ነው፣ አላጥፈውም። ይሄ ሰዓት ምን ነው? ከቅዱሳን ጋር አላጥፈውም። የትኛውም ግብዣ ኖ፣ የትኛውም እምቢ፣ አይ ይሄንንማ ከነካሁኝ ቤቴ ይፈርሳል ማለት ነው። ትልልቅ ተቋማት የቫሊዩ ስቴትመንት አላቸው። ለምሳሌ ባንክ ስትገቡ የመጀመሪያው ነገር ኢንቴግሪቲ ነው የሚለው አይደለም? ምን ማለት ነው? ታማኝነት ከሌለ ባንኩ 2 ቀን አይቆይም። እነኚህ እሴቶች ከሌሉ በባንክ ገበያ ውስጥ ሰርቫይቭ ማድረግ አንችልም ማለታችሁ ነው አይደል? አቤት እንዳልሳሳት። ስለዚህ ልክ እንዲሁ ክርስቲያንም እነኚህ ነገሮች ከተነኩ በምድር ላይ እኔ ሰርቫይቭ ማድረግ አልችልም ሚላቸው ቫልዩ ስቴትመንቶች ያስፈልጋሉ። ከዚያ ውስጥ የመጀመሪያውና ቀዳሚው ከእግዚአብሔር ጋር ያለኝ መንፈሳዊ ግለ ግንኙነት፣ ፐርሰናል ፌሎሺፕ። ይሄ ነገር ከተሸረሸረ ትዳሬ ሰላም አይሆንም። ይሄ ነገር ከተሸረሸረ ቢዝነሴ ሰላም አይሆንም። የገባሁበት ስራ አይሳካልኝም። ከሰው ጋር ያለኝ መስተጋብር ይበላሽብኛል። ስኬትን ሰይጣን እንደ ሎሊፖፕ እያሳየኝ ርቃለሁ፣ ወጣለሁ። ስለዚህ ኖ ማለት እንድንጂ ጌታ ይርዳል። አዎ ሶስተኛውን እኔ ሮሜ ምዕራፍ 13 ቁጥር 11 በቅንፍ 3ኛ ብላችሁ መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ይላልና እዚህ ምናችን መዳናችን ሌላ ማስረጃ እንካችሁ፣ ሌላ ምክንያት እንካችሁ። ዘመኑ ነው አንዱ ምክንያታችን አይደለም? ዘመኑ የጊዜ ኢንተርቫሉ። ሁለተኛው ማንቀላፋት አይቻልም፣ አደጋ አለው። ሶስተኛ ምክንያት እንካችሁ መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ይላል። ምክንያቱም ብሎ ነው እያወራ ያለው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧል ማለት ምን ማለት ነው? አስተውላችሁ ካያችሁ ጳውሎስ ለመዳናችን ጊዜን እየሰጠው ነው። አንደኛ ምን ይሏል? መጀመሪያ ያመንበት ጊዜ ይላል። ሌላው ደግሞ አሁን ምን ሆኗል ይላል? ቀርቧል ይላል። መዳን እንዴት ነው እንደዚህ ባለ የጊዜ ቀመር የሚብራራው? መጀመሪያ ያመንበት ጊዜ፣ አሁን ደግሞ ምናችን መዳናችን። አያችሁ መጽሐፍ ቅዱስ ድነትም በጊዜ ሰሌዳ ነው የሚያስቀምጥ። ስለዚህ ሰው ድነት ይነጠቃል ወይስ አይነጠቅም የሚል በጣም ቀላል የሆነ የሰፈር ክርክር ውስጥ ከመግባታችን በፊት መጽሐፍ ቅዱስ ስለ መዳናችን የሚያስተምረው ማጥናት አለበት። በተጻፈ ነገር ላይ መከራከር አለበት። ስለ መዳን መጽሐፍ ቅዱስ ምን ይላል? ድናችኋል ይላል። ኦልሬዲ ምን ሆናችኋል? ድናችኋል ይላል፣ ጥቅስ አለ። ሌላው ደግሞ ዕለት መዳናችሁን ፈጽሙ ይለናል። መቼ? ዕለት አሁን ነው አይደለም? ደግሞ የምንጠብቀው ታላቅ መዳን አለ ይላል። መቼ? ለወደፊት። ስለዚህ በሶስቱም የጊዜ ማዕቀፍ ውስጥ ምናችን ተብራርቷል? መዳናችን ተብራርቷል። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 በእምነት በጸጋ ድናችኋልና ይላል። መቼ ነው የዳነው? በእምነት። መቼ ነው የዳነው? በጸጋ። ኦልሬዲ ድነናል አይደል? ከኃጢአት ቅጣት ኦልሬዲ ድነናል። አሁን ወርዶ ስለኛ የሚቀጣ ኢየሱስ አንጠብቅም። እኛ ያለነው ምን አይነት ጊዜ ውስጥ ነው? ለምጽአቱ የቀረበ ጊዜ ውስጥ ነው ያለነው።
ዕለት ዕለት እየዳንን ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ዕለት ዕለት እየዳንን ነው። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። work out your salvation መዳናችሁን ፈጽሙ ይላል። መቼ? አሁን ዕለት ዕለት። ስለዚህ ዕለት ዕለት መዳንም ተጠቅሷል በአሁን የጊዜ ሰሌዳ። ሶስተኛው ከዚህ አሁን ከምንማማረው ቁጥር ጋር የሚገናኘው ለወደፊት ትድናላችሁ የሚል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 እናንተም ይላል በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ። መቼ ሊገለጥ? በመጨረሻው ዘመን ሊገለጥ የተዘጋጀ ምን? ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላል። ተጠብቃችኋል። እናንተ ኦሬዲ የዳናችሁ፣ ከኃጢአት ቅጣት ኦሬዲ የዳናችሁ፣ በእምነት በጸጋ ኦሬዲ የዳናችሁ፣ አሁን ደግሞ ዕለት ዕለት ድነታችሁን ወርክአውት የምታደርጉ የምትፈጽሙ፣ ደግሞ ለሚመጣ ለእናንተ ለተዘጋጀ በመጨረሻው ዘመን ለሚገለጥ ለዚህ ድነት ደግሞ በእምነት አማካኝነት በእግዚአብሔር ቃል ምን ተደርጋችኋል? በእግዚአብሔር ኃይል ተጠብቃችኋል ብሎ የቅዱሳንን በእምነት በኃይል የመጠበቅ እውነታ ይናገራል። ስለዚህ ድነታችንን ስናስብ ቢያንስ 3 ትልልቅ ሁነቶች አሉ በውስጡ። ይሄን ከዚህ ቀደም በዝርዝር ተማምረነዋል። ከዚያ ወደ ጋር አያይዞ ለማስታወስ እንዲረዳን ነው። አንደኛው መጽደቅ ነው። ሁለተኛው መቀደስ ነው። ሶስተኛው ምንድነው? መክበር ነው። ስለዚህ እነኚህ 3ቱ ድነትን በሰሌዳ በጊዜ ሰሌዳና በቅደም ተከተል ለመረዳት እንዲያመቸን ምንጠቀማቸው። መቼ ነው የጸደቅን? ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን የተቀበልን ጊዜ ምን ሆነናል? ጸድቀናል። ጸድቀናል ማለት ጀስቲፋይድ ሆነናል። ከሚመጣ ኩነኔ ድነናል። ከእግዚአብሔር ጋር ሌጋልና ራይት ሪሌሽንሽፕ ህጋዊና ትክክለኛ የሆነ ግንኙነትን መስርተናል። ኢየሱስ እግዚአብሔር አብን ቺት አድርጎ አይደለም ያስታረቀን። የሚከፈለውን የፍትህ ፍላጎት ሁሉ ከፍሎ ነው። ህጉ የሚጠይቀውን ሁሉ መስዋዕት ሆኖ ከፍሎ ነው። ስለዚህ ጸድቀናል ኦልሬዲ እንላለን። እንደ ጸደቅን ግን በምንድን ነው የሚታወቀው? በቅድስና ፍሬ። ስለዚህ አሁን ምን እንሆናለን? እንቀደሳለን። ከቅድስና የተፋታ የመጽደቅ ትንታኔ የለም። ከመጽደቅ የተፋታ የመቀደስ ትንታኔ የለም። እኛ ግን እንደ አንዳንዶች ስለምንቀደስ ነው የምንጸድቀው አንልም። ስለ ጸደቅን ነው ምን የምንሆነው? የምንቀደሰው እንላለን። በመቀደስ ህይወት ውስጥ ነው አሁን ያለነው። ቅድስናችን እየጨመረ ነው መሄድ ያለበት። የቅድስናችን ደግሞ ብቸኛ ሞዴሉ ማን ነው? ኢየሱስ ነው። የቅድስናችን ግቡ ክርስቶስ ኢየሱስን እስከ መምሰል ነው። ስለዚህ ከኃጢአት እየራቅን ከራሳችን የሥጋ መሻት እየራቅን ክርስቶስን ወደ መምሰል እናድጋለን። ይሄ ደግሞ የእኛም ሚና አለበት፣ የቤተክርስቲያን ሚና አለበት፣ የቃሉ ሚና አለበት፣ የጸጋ ሚና አለበት። ግን ደግሞ አንድ የተረጋገጠ አሁን ላይ የተመረቀልን ግን ሙሉ በሙሉ እጃችን ውስጥ ያልገባ ትልቅ ተስፋ አለ። እሱ ምንድን ነው? መክበር፣ የሥጋችን መክበር ማለት ነው። ጳውሎስ መዳናችን መጀመሪያ ካመንበት ጊዜ ይልቅ ሲል መዳናችን ከጸደቅንበት ጊዜ ይልቅ አሁንም ደግሞ ካለንበት ከቅድስና ጊዜ ይልቅ ወደኛ ምን ሆኗል? ቀርቧል። ምንድነው የቀረበው? መክበራችን ቀርቧል። መክበራችን ቀርቧል። ኢየሱስ መምጣቱ ቀርቧል። እዚህ ላይ ሰፊ ስዕል እንዲሰጠን ከዚህ በፊት ነገረ ድነትን ስንማማር ያነሳሁትን ልድገም። መጽደቅና መቀደስ ብላችሁ ጎን ለጎን በትይዩ መጻፍ ትችላላችሁ። ይሄ ይረዳችኋል። በጣም ቀላል በሆነ አማርኛ ስለምንጽፈው መጽደቅም በአንድ በኩል መቀደስም በሌላ በኩል። መጽደቅ ሙሉ በሙሉ የእግዚአብሔር ስራ ነው። በስራ የጸደቀ ሰው የለም አይደለም። ሙሉ በሙሉ የእግዚአብሔር ስራ ነው። መቀደስ የሰውም ድርሻ አለበት፣ የኛም ሚና አለበት። መቀደስ ውስጥ የኛም ተሳትፎ አለ። ሌላው መጽደቅ ውጫዊ ነው፣ ከኛ ውጭ የተሰራ ስራ ነው። መቀደስ ግን ውስጣዊ ነው፣ እኛ ውስጥ የሚሰራ ስራ ነው። መጽደቅ ህጋዊነት ነው፣ መብት ማግኘት ነው፣ ስልጣን ማግኘት ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ነገር ግን ለተቀበሉት በስሙም ላመኑት ምን አደረጋቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ መብትን ሰጣቸው ማለት ነው። ስለዚህ መጽደቅ ህጋዊ መሆን ነው፣ ስልጣን ማግኘት ነው፣ ልጅ መደረግ ነው፣ ባለመብት መሆን ነው። መቀደስ ግን መቀየር ነው፣ መለወጥ ነው፣ መታደስ ነው። ሌላው መጽደቅ የስፍራ ለውጥ ነው፣ የቦታ ለውጥ ነው። ቀድሞ በድቅድቅ ጨለማ ነበርን፣ አሁን ወደሚደነቅ ብርሃን። ቀድሞ ወገን አልነበርንም፣ አሁን ወገን ተብለናል። ቦታን የቀየር ነው፣ ሰፈርን የቀየር ነው መጽደቅ ውስጥ። መቀደስ ደግሞ የስፍራ ለውጥ ሳይሆን የህይወት ለውጥ ነው፣ የምልልስ ለውጥ ነው።
የባህሪ ለውጥ ነው ማለት ነው። መጽደቅ የአንድ ጊዜ ክስተት ነው፣ አንዴ ነው የሚደረገው መጽደቅ። መቀደስ ግን የእድሜ ዘመን ሁሉ ክስተት ነው፣ ሁሌ ነው የምንለማመደው ቅድስና። መጽደቅ ለሁሉም አማኝ ተመሳሳይ ነው። በጣም የጸደቀ በጣም ያልጸደቀ ተብሎ በራሱ በጣም ቋንቋው ኦኮርድ ነው። ሁላችንም እኩል ነው የጸደቅን። ስለዚህ ለሁሉም አማኝ ተመሳሳይ ነው። መቀደስ ላይ ግን ተመሳሳይ አይደለም። በቅድስና በጣም ከኛ የሚሻሉ ወንድሞች እህቶች አሉ። ግልጽ ነው አይደል? ስለዚህ መቀደስ ላይ አማኝ ምን ሊሆን ይችላል? ሊለያይ ይችላል ማለት። በአሁኑ ህይወት ፍጹም ነው መጽደቅ። መቀደስ ደግሞ ፍጹም የሆነው መቼ ነው? በሚመጣው ህይወት ነው። መጽደቅ ክርስቶስ ስለኛ የሰራው ስራ ነው። መቀደስ ደግሞ መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ ነው። ስለዚህ በሁለቱም ውስጥ የሥላሴ አካላት ሚና እንዳለ ማወቅ ጥሩ ነው። መጽደቅ የሚቆጠርልን ነገር ነው። የኛ ያልሆነ ጽድቅ የኛ እንደሆነ ተደርጎ ተቆጥሮ በአብ ፊት እውቅናን ስላገኘ ጸድቃችኋል ተባለ። ስለዚህ ኢምፒውቴሽን ነው መጽደቅ፣ የሚቆጠር ነው። መቀደስ ግን የምንካፈለው ነው፣ ኢምፓርቴሽን ነው። እርሱ ግን ከቅድስናው እንድትካፈሉ ምን ያደርጋችኋል? ይቀጣችኋል ተብሎ ስለተጻፈ። ሌላው መጽደቅ እኔና እናንተ በክርስቶስ ውስጥ ስንኖር የሚረጋገጥ ነው። አሁን በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸው። መጽደቅ እኛ በክርስቶስ ውስጥ ስንሆን የሚረጋገጥ ነው። መቀደስ ግን ክርስቶስ በእኛ ውስጥ ሲኖር የሚረጋገጥ ነው። ለዚህ ነው ዮሐንስ 15 ላይ የወይኑ ምሳሌ ውስጥ እኔ በእናንተ እናንተም በእኔ የሚለው ማለት። ስለዚህ እኛ በክርስቶስ ውስጥ ስንሆን ክርስቶስን ለብሰነዋል፣ የእግዚአብሔር ቁጣ ያገኘንም ጸድቀናል። ክርስቶስ በእኛ ውስጥ ግን ሬን ሲያደርግ ሲነግስ ቅድስና ስፍራውን ይዛል ማለት ነው። ክርስቶስ እንደ ካህን የሚሰራበት ነው መጽደቅ። ክርስቶስ እንደ ንጉስ የሚሰራበት ነው መቀደስ። ኃጢአትን፣ ዓለማዊነትን እንደ ንጉስ ሆኖ ያሸንፈዋል። መጽደቅ ላይ ግን እንደ ካህን ነው። የሰዎችን የእንስሳ ደም ሳይሆን የገዛ ደሙን ይዞ ገብቶ ከአብ ጋር ያስታረቀን። መጽደቅ ከኃጢአት ቅጣት መዳን ነው። መቀደስ ደግሞ ከኃጢአት ኃይልና ብክለት መዳን ነው። ከኃጢአት ኃይልና ብክለት የምንድንበት የእግዚአብሔር የጸጋ አሰራር ነው። እነኚህ ነጥቦች መያዝ ጥሩ ነው። መጽደቅ እኛ የተወደድንበት ነው። ስለኛ መወደድ ነው መጽደቅ የሚያወራው። መቀደስ ደግሞ ለመወደዳችን ተጨባጫዊ ምላሽ የምንሰጥበት ነው። እኛ የምንወድበት ነው። መቀደስ ደግሞ ለእግዚአብሔር የፍቅር ምላሽ የምንሰጥበት ነው። ጸድቀናል። አሁን እየተቀደስን ነው። መክበራችን አሁን የተረጋገጠ ነው። ሙሉም የሆነው ደግሞ ወደፊት አካላችን ሲከብር ነው። ስለዚህ ጳውሎስ በዚህ ክፍል መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ሲል ግልጽ ይመስለኛል ሐሳቡ። የመክበር አፋፍ ላይ ነው ያላችሁት። ኦሬዲ ያ የተረጋገጠላችሁ የተመረቀላችሁ መክበር እውን ሊሆን ደጅ ላይ ነው ያላችሁት። እንዲህ ያለ የቀረበ ጊዜ ውስጥ ነው ያላችሁት። ስለዚህ እያስተዋላችሁ አድርጉ። ሉቃስ 21:27 ላይ በዚያን ጊዜ የሰው ልጅ በኃይልና በታላቅ ክብር በደመና ሲመጣ ያዩታል። እናንተም እነዚህ ነገሮች መፈጸም ሲጀምሩ መዳናችሁ ስለተቃረበ ይላል፣ ቀጥ ብላችሁ ቆሙ ይላል። ምናችሁ ስለተቃረበ? መዳናችሁ ስለተቃረበ። ራሳችሁንም ወደ ላይ ቀና አድርጉ፣ እንዳታንቀላፉ ንቁ ይላል።